በእናት እያለው ከዛ እዚህ ጋር ደግሞ ጎሽ እያቀየው ጎበዝ እያሉ እንደ ጀግና እየዘፈኑለት ይሄ ላቀናው ከውስጥም አይጠፋ ሀቡ ባስታወስኩ ቁጥር የሚያስለቅሰኝ ደግሞ አንዱ ምን አለ መሰለህ፣ እባክህን እናቴ እኔን ብቻ ነው ያላት ለሷ ነው የሰደድኩት፣ እባክህን አትግደለኝ እያለ ልገለው እንትን ይሄም ማረጃውን ይዞ ስነሳ ማለት ነው። ምን ብል አሪፍ ነው ልጁ፣ እባክህን እሺ በአላህ ብሎ እግሩ ላይ ሲወድቅ የለም ወደዛ በእግሩ ጠልዞት እርድ ሀቡ በቃ ለመስማት የሚቀር እንደዚህ አይነት ጭካኔ በጣም ያሳዝናል። ያልተራበ አሁን ሳውዲ አረቢያ ላይ ቁጭ ብሎ አሁን ሰው እንደዚህ አይነት ቪዲዮ ይሰራል። አዳምጪ ምን እንደሚል ዮ አከተሳር ገምተሞ ወላሂ ረቢን ዱንያ አኺራ እነዚህ አይነቶች ናቸው። ይሄ ምን እንደሚል ተርጉም ይልኝ ሲቃሌስ እንደርጉ አካ ጊዜ ሆሪ ቃላ ነገርተ ትሩከ አንስቱቀ ጀቹዳ እኔ ወሎም አሁን የአርሲ ልጅ ነው ወሎ የሚባል ሰው ወይ ደግሞ እንትን በአካባቢ ካገኘው አሁን ድሮ በሬ ሲያርዱ አርዶ ይሄ ምንድነው የሚባለው ይሄ ቀዩ ምንድነው ክያ ማኒትሩን ጉበት እንደ ጉበት እንትሳ ቆራርጬ በበርበሬ እየጠቀስኩ ነው የምበላህ ስጋህን ብሎ ቪዲዮ ይሰራል። ወሎ ቪዲዮ በአስጠይቅም የሰውን ስጋ አርጄ ስጋህን አጥቅሼ በላለን አጥቅሼ ለህግ አስጠይቅም ቪዲዮ አላቅም ቂጥህን ቆርጬ በምጥምጣ አድርጌ ያጣቀስኩ በላለሁ። እዚህ ህዝብ ፊት ለፊት ቁጭ ብዬ አሬን አራለሁ ከፈለኩ ወይ አንተን ቂጥህን ቆርጬ በሚጥሚጣ ጠቅሼ በልቼ እዚህ ህዝብ ፊት ለፊት ቁጭ ብዬ አራለሁ እያለ ደግሞ ህፃኑ እንዴት እንደሚያምር አቤት የሞተ ሰው ነፍስ ይማር። ዩ ጋይስ ያምር ህፃኑ ወራ ቢቢጊያ ኦቦሌዘጊያ ሰምቶ ለሳውዲ መንግስት የሚያመለክት ከሆነ የሳውዲ መንግስት ቢደርሰው ሀገሪቷን ይጠርጋል፣ ዝም አይልም እንዴ። እነሱ የተባለ ከዛ ጠርጎ ያስወጣ ከፈለገ በቃ ጠርግ አድርጎ ሀገሪቷን ያጽዳት እንዴ። የሰው ነፍስ እንደ ቆሎ እየረገፈ ዝም ይባላል እንዴ? መቼ ነው የተጀመረውን በዚህ ዙር እንትን ሲፉ መቼ ነው የተጀመረው? እኔ ትናንትና ነው ያየሁት፣ ግን ቆይቷል። እኔ ዛሬ ነው እኔ ሰምቼዋለሁ፣ ግን እኔ ማየት አልፈለኩም ነበረ። አሁን ትናንትናም ከትላንት ወዲያም ድምጽ ሲሆኑ ነበረ እንደዚህ ተደርጓል። እኔ አላየሁም፣ ማየት አልፈለኩም። ከዛ ዛሬ እንድድንገት ነው የመጣብኝ መታረድ ምናምን። ምክንያቱም ነው የጀመረው አረ ትላንት ብቻ አይመስለኝም። ይሄ ፖስት ይያሉ ነው። ይሄው 4 ቀን አሁን ይሄ ድንጋይ አፍ ውስጥ እየከተቱ ላሳይሽ 4 ዴይ ይላል። አሁን እኮ ገና ሰርች አድርጌ ያየው ነው። ይሄው ድንጋይ አየሽ፣ የሰው አፍ ውስጥ አልገባ ሲል በጥፊ ይሉታል። ቆይ አሁን ድንጋዩ አፍ ውስጥ አልገባ ሲል ይሄው በጥፊ ሲለው በእናትሽ ሲሉ በቃ አየሹ በጥፊ እያለው አልገባ ሲለው ድንጋይ አየሽ፣ ጆሮ ሉክ ይኸው ጆሮ ይኸው እየቆነጠጠ ድንጋዩ አልገባ ብሎት ነው አፍ ውስጥ። በቃ በእናትሽ አረ ምን ተሻለ? ይኸውልሽ ድንጋዩ እንዲገባ ጆሮውን ጎትት እየተባለ ቀና በል። ይኸው ድንጋዩ አልገባ ብሎ ይኸው ምን እንደሚያደርጉ በቃ ሲሉ በእናትሽ ቀኑን እኮ ለማየት ነው። እኔ ቀኑን እንደዚህ በእንትን አላውቀውም። ያኛው አካውንት እንዴት ነው የማይራሩት ግን? እኔ አሁን ጋይስ ቴንሮዝ ፋሚሊ ቴንሮዝ ታብታብ አድርጉ እስኪ። እኔ በቀኝ እንደሆነ እኔ በቀኝ ቆያኛው አካውንቴ እንትን ካላለ ሊስቲ
በጣም ህፃን እኮ ነው ያው ነው ኢቭን ፌሻል ሄር የለውም ይኸውልሽ እጁ ይታይሻል እንደዚህ እጁ ወደ ኋላ እንደዚህ አስሮት አየሹ እጁ ከኋላ ከዛ አፍ ውስጥ ደግሞ እንትን ጠቅጥቀው ሉክ በቃ ኦሬዲ ሄዷል እስቲ ሙባረክን ሼር አድርጉለት ውዶች ቆይ እስቲ እኔ ባለፈው የሰራሁት ቪዲዮ አካውንቴ ይሄ አይደለም ያኔ ቆይ እስቲ እዚህኛው ላይ ካለ ቼክ ላድርግ ቆይ እስኪ ካን እንገዳ ቼክ ላድርግና ልፈልግ ቆይ ግን አካውንቴ ተሰጥቶን ስራና ኤምባሲ እንዲሰማን እየጨመሩ ፈጣሪ ሆይ ድረስ ምን አይነት ጭካኔ ነው ከየት የመጣ ጭካኔ ነው እንደዚህ ኧረ ምን እሱ ብቻ እንትን ወንዱን አስጎንብሶ ሴቷ የሆነ ትልቅ ዱላ ይዛ አምጥታ በመቀመጫው እንደዚህ ሁላ አድርጎ አሰቃይቶ ነው የገደለው ሴቷ እንትን አስገብተው መታጠቢያ ቤት ውስጥ አስገብታ ወንዱን ነው የት ሀገር ነው ይሄ ሳውዲ ምድር ላይ ተቀምጠው ነው የሚያደርጉት ምንም በረሃ ላይ መለከት ሰው የለም እሺ እንዴ ለሳውዲ ማን ያያቸዋል ለኤምባሲ ይሄንን ያየ ሰው ለኤምባሲ አመልክቶ ኤምባሲው ለሳውዲ ፖሊስ አመልክቶ እዛ ቦታ መታፈስ አይችሉም የታቃችሁ አሁን እንደዚህ ሰዎች ማለት ነው በረሃው ቦታ እንትን ይሉ ሹርጣ ራሱ ይፈራል አሉ እኮ እዛ አይገባም አሉ እኔ እንደሰማሁት ከሆነ ፖሊስ ራሱ እዛ አካባቢ አይገባም ይሄ በቃ እልም ያለ ይሄ እንትን ጨለማ ይሄ እንትን የለ እዚህ በረሃ ይልሽ መፍትሄው ኢዝሊ መያዝ የሚችሉት የገዳዮቹ ቤተሰቦችን እስር ቤት መክተት አገር ቤት አሉ አይደለ ሙሉ አያዙም ክያ እንደዛ አያዙም ለምን መሰለኝ ማንንም ሰው በእናቱ አይጨክንም እናቱን ማሰር ነው ባይ ዘ ዌይ ኢትስ ናት ጆክ እናቱን ማሰር እናቱ አንተ ወንድሙን በስማም እንደዚህ ቆሞ እየቆረጠ ይሄው አገር ቤት ላለው እናቱ ያስባል እንዴ ምን ሆነ ነው አያስብም የሰው ልጅ በጭካኔ እንደ ዶሮ የሚያርድ ሰው ለቤተሰቡ አያስብም አያዝንም እንዴ ወንድሙን እኮ ነው መብቴው በቃ ይኸውልህ የሳውዲ አረቢያ መንግስት እንዴትም ብሎ ይሄ እነዚህ ልጆች አንድ አረብ እንኳን ቢያገኙ እንደዛው እንደሚያርዱበት አስቦ ለምን ከላይ ድሮን አይለቅባቸውም የፈለገ ነገር ድምጥ ማጣቸው ማጥፋት ነው በቃ ባህሩ ላይ እሳት ለምን ድሮን አይለቅቅም እንደዛ እንጂ እዚህ ሀገር ያለው ቤተሰብ ይያዝ ካልክ መከራው እንደውም ለቤተሰብ ነው ምክንያቱም አንተ እንደዚህ አንድ ነፍሱ ወፍራም ነው ይላል እንደዚህ ያረደ ልጁ አልሞት ስለው ይሄማ ወፍራም ነፍስን ያለው ይላል ይሄ ሰው ነው ለእናቱ የሚያዝነው ሰው የለም የሚያስቆመው የሰው ልጅ ይስቃሉ በርሂድበት እያሉ እኮ ነው አንድ ሰው አይዝም 4-5 ሆኖ ገስት ላይ 2000 ሰው ይቀመጣል እንደዚህ 6 ሰው ገስቱ ላይ ይቀመጣል ዋው ሂድበት ኪንግ እንትና ኪንግ ሂድበት ገልብጠ አልሞት ነፍሱ ወፍራም ነው አይሞትም ስለ አንዱ ምን እንዳለ ታውቃለህ እንደዚህ ነበር ሲቆርጥ የነበረው አዙርና በዚህኛው ቁረጠው ይቆረጣል ወይ ደግሞ እንደዚህ ምታያለው እንዴት እንደሚደረግ ያብራራል በዶማ ኢቭን በግ እንኳን በዶማ አትረዱ ነፍሷን አታሰቃዩ በሚልበት እውነት አረግ ዝም አትበሉ ቤተሰብ ዝም አትበሉ ይሄን ጉድ ይሄ በጣም ከአቅም በላይ ነው እንደ ህዝብ ነው ተነስቶ ሰው እንዴ የሳውዲ አረቢያ ኤምባሲ ይሄንን መስማት አለበት ኤምባሲው ለሳውዲ ፖሊስ ማስታወቅ አለበት የሰው ነፍስ እየጠፋ ነው ሼፎቹ እንኳን ወጥተው በእናታችሁ ብለዋቸው በቃ ምንም ማድረግ አልተቻለም በመቀመጫቸው በርበሬ እየጨመሩ ፈጣሪ ሆይ ድረስ ምን አይነት አርሲ ወሎ አልከኝ በአርሲና በወሎ መካከል ምን ችግር አለ ለምንድን ነው የአርሲ ኦሮሞና የወሎ ኦሮሞ ለማለት ፈልጎ ኦኬ የአርሲ ኦሮሞ ምንድን ነው ችግር እንደዛ ብላችሁ መጀመሪያ በግለሰብ ነው ሀቡ እንደነገርኩሽ ቲክታከር ምክንያት ግለሰብ እኔ አሁን ሲፉ ነኝ እኔ አሁን አፈርሶ የሚባል ልጅ አፈርሶና አብዲ 2 ዓመት ልጅ አብዲ የሚባል የአርሲና አፈርሶ የሚባል የአርሲ ልጅና አብዲ የሚባል የወሎ ኦሮሞ ልጅ አብዲ ወሎ ሁለታቸው ይጣሉና የአርሲው ልጅ የወሎ ልጅ መንገድ ላይ ይዞት እኛ አርሲዎች እንዲነን እያለ ያሰቃየ ላይቭ ላይ ይገለዋል የወለየውም ይጀምራል
አሁን አብዲ ተብዩ 17 ዓመት ተፈርዶበታል ተብሏል። አሁን ሳውዲ አረቢያ ላይ ማነው 17 ዓመት የተፈረደበት? አብዲ ይኸውልሽ፣ መጀመሪያ አብዲ የወሎ ኦሮሞ የወሎ ነው እሱ መጀመሪያ አሉ። አሁን ጠፍቷል ከሚዲያ ግን እኔ እንደተፈረደበት አላየሁም። እዚህ ላይ ሲያወሩ ነው ያየሁት። 17 ዓመት ተፈርዶበታል አሉ። ያኔም ሳውዲ አረቢያ ላይ ምክንያቱም ብዙ ነፍስ ነው የጠፋው ያኔም በዛ ጊዜ ወይ ነገር ህዝብ ተነስተው ሊያስቆም የሚገባው ነገር ነው እንጂ እንዲህ በቀላል የሚታይ ነገር አይደለም። አንደኛ የሰው ነፍስ ነው በየቀኑ እንደ በግ ላይቭ ላይ እየታረደ ያለው። ሁለተኛ ደግሞ ምንድነው የሚያደርጉት? ወለየው አርሲ ኪንግ ወለየ ኪንግ በል እያለ ራሱ አርሲውን አርሲ እንዲደፍር ሁለት የአርሲ ልጆች ይይዙና በግድ ወንዱን እንዲደፍር ያደርጋሉ። አርሲዎቹም እነዛን ሲያገኙ እንደዛ ያደርጋሉ። ደፍሮ ደግሞ አይተውም፣ እዛው ይተራረዳሉ። ሳውዲ በረሃ ላይ ነው እየተደረገ ያለው። እየተያዘ እየተገደለ ያለው ደግሞ ውሃ ጠምቶ ጥቁርን እንኳን ስናይ በሰው ሀገር ላይ ወንድማችን ብለን ነው የምንሮጥበት አይደለ? በረሃ ውስጥ እየሄደ ያለው ይይዙታሉ፣ ይጠይቁታሉ። ከየት ነው የመጣው? ከአርሲ ካለ ወለየው ይዞ ይጫወትበታል፣ ይገለዋል። አርሲው ደግሞ ካገኘው አንተ ወለየ ነህ በማለት ያርደዋል፣ ያሰቃየዋል፣ ይደፍረዋል። በቃ ማለት ይሄ ከአቅማችን በላይ ነው። እንደ ሀገር ወሎ ውስጥ ያለው የመንግስት እንትኖች የነሱ አባትና እናት ቤተሰቦች ተይዞ ታስሮ እንዲያቆሙ ማድረግ። አርሲ ውስጥም ያለው እንደዛ ተደርጎ ካልሆነ በቀር ሀቡ እስና ጆክ ባይ ዘ ወይ እጅግ በጣም ብዙ ነፍስ ነው እየጠፋ ያለው። ይሄ ወደ ላይቭ ይዞ እየመጡ ላይቭ ላይ ደግሞም ፕሮሞት እየተደረገ ያለውንም ነገር ማሰብ፣ ሞትን ኖርማላይዝ ማድረግ ነው። ይሄ የሰው ደም እንደ ጎርፍ ሲፈስ እኔ ያየሁት ላይቭ ላይ ትናንትና ነው። ለፍራግመንቶች ምናልባት ሰው ካገኘሽ ዝም ብለሽ ያዥ። እሺ እኔ አልጫወትም። ለሀቡ ነው ፍራግመንቷን እንድታስሞላ ታዩ። ችግር አይሞላ። ቆይ እኔ የምልህ ያኔ ያልገባኝ ነገር አርሲ ወሎ አልከኝ። በአርሲና በወሎ መካከል ምን ችግር አለ? ለምንድን ነው እዚህ ጋር አስተካኪው የአርሲ ኦሮሞና የወሎ ኦሮሞ ለማለት ፈልጎ የአርሲ ኦሮሞ ምንድን ነው ችግር? እንደዛ ብላ መጀመሪያ በግለሰብ ነው ሀቡ እንደነገርኩሽ ቲክታከር ምክንያት ግለሰብ እኔ አሁን ሲፉ ነኝ። እኔ አሁን አፈርሶ የሚባል ልጅ ሁለት ዓመት ልጅ አብዲ የሚባል የአርሲና አፈርሶ የሚባል የአርሲ ልጅ እና አብዲ የሚባል የወሎ ኦሮሞ ልጅ አብዲ ወሎ ሁለታቸው ይጣሉና የአርሲው ልጅ የወሎን ልጅ መንገድ ላይ ይዞት እኛ አርሲዎች እንዲነን እያለ እያሰቃየ ላይቭ ላይ ይገለዋል። የወሎየውም ይጀምራል። አሁን አብዲ ተብዩ 17 ዓመት ተፈርዶበታል ተብሏል። አሁን ሳውዲ አረቢያ ላይ ማነው 17 ዓመት የተፈረደበት? አብዲ ይኸውልሽ፣ መጀመሪያ አብዲ የወሎ ኦሮሞ የወሎ ነው እሱ መጀመሪያ አሉ። አሁን ጠፍቷል ከሚዲያ ግን እኔ እንደተፈረደበት አላየሁም። እዚህ ላይ ሲያወሩ ነው ያየሁት። 17 ዓመት ተፈርዶበታል አሉ። ያኔም ሳውዲ አረቢያ ላይ ምክንያቱም ብዙ ነፍስ ነው የጠፋው ያኔም በዛ ጊዜ። ኦኬ ይሄ ነው አካውንት ማለት ካቢን የሚል ይሄ ነው መጀመሪያ ሀሳቡ። ከዚህ የተነሳው እንግዲህ በየአመቱ የተነሱ እርስ በራስ ማሪ አታስተዋውቂለት እዚህ ጋር ታይ ማሪ ታይ አታሰቡ እዚህ ጋር ሌላውም እየሄደ እንዳያይ እና ሁሉም አይምሮ እንዳይ። ይኸው አሁን ራሱ አንዱን ገጽ ላይ እየገደሉት ነው ብሎ እየጻፉ ነው። እዚህ አንድ ላይ እንዲሁ እያስተዋወቅሽላቸው እኮ ነው። አትናገሪ። አሁን ላይቭ ላይ እንዳሉ እየገደሉ ነው ምናምን ስትሉ እኮ ሰው ፈልጎ ሄዶ እንዲያያቸው መገዳደል ታቡ ቅድም ቀልዷን አልመሰለሽም? እግዚአብሔርን ማሪ በእንደዚህ አይነት ነገር እኔ አሞኝ ራሴን አሞኝ በቃ ጨልዬ በቃ ላይክ እንዴት ነው ከላይ ራሱ ወጥቼ እንደገና ሻይ ቡና አልጠጣም ሻይ ጠጥቼ ምናምን ብዬ ነው ተመለስኩት። ድንጋይታለው በመቀመጫቸው በርበሬ እየጨመሩ ፈጣሪ ሆይ ድረስ። ምን አይነት ጭካኔ ነው? ከየት የመጣ ጭካኔ ነው እንደዚህ? ኧረ ምን እሱ ብቻ
ወንዱን አስጎንብሶ ሴቷ የሆነ ትልቅ ዱላ ይዛ አምጥታ በመቀመጫው እንደዚህ ሁላ አድርጎ አሰቃይቶ ነው ሴቷ እንትን አስገብተው መታጠቢያ ቤት ውስጥ አስገብታ ወንድ ነው። የት ሀገር ነው ይሄ? ሳውዲ ምድር ላይ ተቀምጠው ነው የሚያደርጉት። ምንም በረሃ ላይ በመለከት ሰው የለም። እሺ እንዴት ሳውዲ ለኤምባሲ ይህንን ያየ ሰው ለኤምባሲ አመልክቶ ኤምባሲው ለሳውዲ ፖሊስ አመልክቶ እዛ ቦታ መታፈስ አይችሉም? የታቃችሁ አሁን እንደዚህ ሰዎች ማለት ነው። በረሃው ቦታ ይሄ እንትን የለውም። ሹርጣ ራሱ ይፈራል አሉ እኮ እዛ አይገባም አሉ። እኔ እንደሰማሁት ከሆነ ፖሊስ ራሱ እዛ አካባቢ አይገባም። ይሄ በቃ እልም ያለ ይሄ እንትን ጨለማ ይሄ እንትን የለም እዚህ በረሃ የለሽ። መፍትሄው ኢዝሊ መያዝ የሚችሉት የገዳዮቹ ቤተሰቦችን እስር ቤት መክተት አገር ቤት አሉ አይደለ? አያዙም ክያ እንደዛ አያዙ። ማንም ሰው በእናቱ አይጨክንም። እናቱን ማሰር ነው ባይዘው እስና ጆክ እናቱን ማሰር አንተ ወንድሙን በስማም እንደዚህ ቆሞ እየቆረጠ ይሄው አገር ቤት ላለው እናቱ ያስበል እንዴ? ምን ሆነ ነው? አያስብም። የሰው ልጅ በጭካኔ እንደ ዶሮ የሚያርድ ሰው ለቤተሰቡ አያስብም፣ አያዝንም። ወንድሙን እኮ ነው መብቴው በቃ ይኸውልህ የሳውዲ አረቢያ መንግስት እንዴትም ብሎ ይሄ እነዚህ ልጆች አንድ አረብ እንኳን ቢያገኙ እንደዛው እንደሚያርዱበት አስቦ ለምን ከላይ ድሮን አይለቅባቸውም? እየፈለገ ነገር ድምጥ ማጣቸውን ማጥፋት ነው በቃ። ባህሩ ላይ እሳት ለምን ድሮን አይለቅቅም? እንደዛ እንጂ እዚህ ሀገር ያለው ቤተሰብ ይያዝ ካልክ መከራው እንደውም ለቤተሰብ ነው። ምክንያቱም አንተ እንደዚህ አንድ ነፍሱሩ ወፍራም ነው ይላል እንደዚህ እያረደ ልጁ አልሞት ስለው ይሄ ማን ወፍራም ነፍስን ያለው ይላል። ይሄ ሰው ነው አሁን ለእናቱ ያዝ ሰው የለም የሚያስቆመው እሱ የሚያገኟቸው የት ነው? ከኢትዮጵያ ወደ ሳውዲ በባህር ሲሄዱ ምንድን ነው ይሄ? ምን ነበረ ሸምሲ ነው ምን ነበረ ስሙ የሚባለው? የሆነ ስም አለ እዛ እንትና ይሄ በባህር ላይ ከየመን እንደዚህ ተመቶ ወደ ሳውዲ አረቢያ እንደዚህ ስገባ የሆነ አገር አለ ስሙ ጠፋብኝ። እኔ አላቅም ስሙ ጠፍቶብኝ ነው። ከዛ ይመጣል እኔ እንጃ አላቅም ጋይስ እንትኑ እዛ ቦታ ይኸውልሽ ከዛ በእግራቸው እየመጡ ነው ወደዚህ ወደ በረሃው የሚገቡት። ከዛ በኋላ ነው በረሃው ገብቶ ምናምን በቃላ ሲወጡም ሲገቡም አይ ቲንክ መተላለፊያው ያኛው በረሃ ነው ይመስለኛል። ስለዚህ በባህር ጅዛን ምን ነው ጅዛን ቦታ ነው መሰለኝ ከሚስ የሚባል ቦታው መሰለኝ። እኔ እኮ ያልኩሽ አልገባሽም። ወንዶቹን የሚያገኟቸው ከኢትዮጵያ ወደ ሳውዲ በባህር ሲሄዱ ነው አይደለ ወይ ነው የኔ ጥያቄ። አይደለም በባህርም ከመጡ በኋላ አሁን ይሄ ከሚስ ነው መሰለኝ የሚባለው። አሁን ስራ አቶ ምናምን ወይ አሁን በባህር መጥቶ የመን ምናምን ላይ ቆዩ የለ ታዲያ ወደዚህ ሲመጡ ወይንም ደግሞ ከዚህ ከበረሃው በዚህ በእንትኑ ጋር አድርጎ ወይ ወደ ሌላ ቦታ ለመሄድ ይባላል። ከሚስ ምሽት ይባላል ቦታው ከሚስ ምሽት በቃ እንደዛ ነገር ነው መሰለኝ። ከዛ ደግሞ ሊወጡ ሲሉ አሁን ሳስበው ያቺ ቦታ ለከኔ በእርግጠኝነት አላውቅም። ሳስበው ያቺ ቦታ መውጫ መግቢያም ናት ያቺ በረሃ። እዛ በረሃ ላይ ሲያወሩ እንደሰማው ከሆነ ሹርጣ ራሱ እዛ ይመጣም ይፈራራሉ። በጣም በረሃ ነው አሉ ሴቶቹ። በምሽዋ ሴት ነው ወይም ከአስደፋሪ ውስጥ አንዷ። ለምን ልባቸው አይደነግጥም? አይራሩም። ሀዘኔታ የሚባል ነገር ውስጣቸው የለም። አንድ ወጣት ላይቭ ላይ ሰው እያየው ታረደ እየተባለ መታረድ በጣም አሰቃቂና ከባድ ነገር እየተነገረ ልባቸው አይሸበርም፣ አይደነግጡም። የሰው ልጅ እንደዚህ አይነት ነገር ካላስደነግጠው በቃ የጭካኔ ከአራጅ ውስጥ አንዷ ነው የምትሆነው፣ ወይም ከአስደፋሪ ውስጥ አንዷ። ለምን ልባቸው አይደነግጥም? አይራሩም። ሀዘኔታ የሚባል ነገር ውስጣቸው የለም። አንድ ወጣት ላይቭ ላይ ሰው እያየው ታረደ እየተባለ መታረድ በጣም አሰቃቂና ከባድ ነገር እየተነገረ ልባቸው አይሸበርም፣ አይደነግጡም።